ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለውን እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ደህና መጣችሁ፣ እንኳን በሰላም ወደዚህ ቤት መጣችሁ የኔ ውዶች። እንግዲህ ወደዚህ ቤት ስትመጡ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁኝ እንዲሁም በኮሜንት እያበረታታችሁኝ እንድታዩ እንፈልጋለሁ። ዛሬ ግን ትልቅ የእናንተን ሀሳብ ይዤላችሁ ነው የመጣሁት። የእናንተን ድጋፍ ፈልጌ ነው የመጣሁት። የእናንተን ሀሳብ ፈልጌ ነው የመጣሁት እና አንድ ጥያቄ ያለኝ በእናታችሁ እንድታማክሩ ይፈልጋለሁኝ። ኢትዮጵያ መሄድ ፈልጋለሁ። ጊዜን እየጨረስኩ ነው። ትንሽ ጊዜ ነው የሚቀረኝ እና ሴትዮዬ የሌላ ሀገር ዜጋ ናት። ሰውዬ ነው የዚህ ሀገር። እኔ ዱባይ ነኝ ያለሁት እና ምን እንደሆነ ታውቃላችሁ? ከሴትዮዬ ጋር አንግባባም። እሷ የምታወራው እንግሊዘኛ ነው፣ እኔ የማወራው አረብኛ ነው። ከሰውዬ ጋር ነበረ የምናወራው። ሰውዬ ደግሞ ፊልድ ሄዷል አሁን። ስለዚህ መሄጄ እየደረሰ ነው እና እኔ ሱቅ መሄድ ፈልጋለሁ፣ እንደዚህ ማድረግ ፈልጋለሁ፣ መሄድ ፈልጋለሁ ስላት ብቻ ትናደዳለች። ሄዳለሁ ስላት ማለት ነው። ከዛ ማለት ነው ሰውየው የት ነው? ሰውየውን ደግሞ አይመጣም ሊቤ ስጠይቃት ትናደድብኛለች። ስለዚህ ያለኝ አማራጭ ምን እንደሆነ ግራ ገብቶኛል። አሁን እኔ እኮ መሄድ ፈልጋለሁ ቤቢ አልኳት፣ ጡቴን አሳየኋት፣ እኔ ልጄ ናፍቀኛል አልኳት። ምንም እየገባት አይደለም። ስለዚህ እሷ እኔና እንግሊዘኛ ደግሞ ተጣልተናል። ገብቷችኋል አይደለ? አንዋደድም ከድሮም ጀምሮ ማለት ነው። ስለዚህ ምን ባደርግ ነው የሚሻለኝ? እንዴት አድርጌ ነው ተግባብቻት አስረድቻት ወደ ሀገሬ የምገባው ለልጄ የምገባው? ይሄንን ሀሳብ በምንኛ ቋንቋ ባስረዳት ይገባታል? እስኪ ባካችሁን እንደ ኮሜንት ላይ እንደዚህ ብታደርጊ እንደዚህ እኮ ብታደርጊ በእንደዚህ ይገባታል ብላችሁ ንገሩኝ። እንዴት አድርጌ ላስረዳት? እንግዲህ እስከ ዛሬ ድረስ ተግባብተን 2 ዓመት የቆየሁት አንድ እኔ አታዘኝም፣ ራሴ ነኝ የምሰራው። ሁለተኛ ነገር ደግሞ የምትፈልገው ነገር ሲኖር ኮሜንት ነው ማነው ቪዲዮ ነው የምትልክልኝ፣ ቪዲዮ ትልክልኛለች። ከዛ በእንደዛ ነው የምሰራላት እና በምን ላስረዳት? በጣም ግራ ገብቶኛል። ለማንኛውም የእናንተ እርዳታ ያስፈልገኛል የኔ ውዶች፣ የእናንተ እርዳታ በጣም ነው የሚያስፈልገኝ በዚህ ሰዓት ማለት ነው። አሁን እናንተም እንደምታደርጉት ምን እንደማደርግ ኮሜንት ላይ ታሳውቁኛላችሁ። ይሄን ቪዲዮ እስከ መጨረሻው ተከታተሉልኝ፣ አዳምጡኝና መልስ ስጡኝ። እንደው በእናታችሁ ግራ ገብቶኛል። የልጅ እናት ነኝ፣ መግባት ፈልጋለሁ፣ ግን በቃ ልታስገባኝ አልፈለገችም። በዛ ላይ ነፍሰ ጡር ናት እሷም እና በቃ ግራ ገብቶኛል እንዴት እንደማደርግ። እኔም ልጄ ናፍቀኛል፣ መግባት ፈልጋለሁ ለልጄ እና እስኪ ምን ብዬ ላስረዳት? እስኪ ንገሩኝ። ሰውየውን ደውዬለት ስላት ትበሳጭብኛለች፣ መሄድ ፈልጋለሁ ስላት ትበሳጭብኛለች። እንዴት ላድርግሽ? እንዴት አድርጌ ላስረዳት? በምንኛ ቋንቋ ላስረዳት? ስለዚህ እንደው በእናታችሁ ሀሳባችሁን ኮሜንት ላይ ደግሞ በእናታችሁ ሰብስክራይብ አድርጉኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁኝ አበረታቱኝ። አላማዬ ትልቅ ነው። ገና ኢትዮጵያ ገብቼ ብዙ ነገር ይዤላችሁ እመጣለሁ። ስለዚህ አደራችሁ ሀሳባችሁን ኮሜንት ላይ ሰብስክራይብ፣ ሼር እያደረጋችሁ ላይክ እያደረጋችሁ እለፉ። እሺ ውዶቼ የኔ